በክላስተር መዘራቱን የማዳበሪያ አጠቃቀም የዘር ሁኔታ አረም አጠቃቀሙ ምን አይነት እንደሆነ የወሰድኩት ነገር አለኝ። ያው እርሻም ድግግሞች ላይ በጥሩ ሁኔታ የተደጋገመ መሆኑና በወቅቱ የተዘራ መሆኑን እና በክላስተር የተዘራ መሆኑን በደንብ አይቻለሁ። በክላስተር እንዲዘራ የእርሻ ድግግሞሹ ከመጀመሪያ ጀምሮ እስከ መጨረሻው የእርሻ ድግግሞሽ ቢቻል በዘመናዊ እንዲሆን ባይቻል ባለው ሁኔታ በእርሻ ድግግሞሽ ከመጀመሪያው እርሻ እስከ ሚዘራበት ድረስ ከዛም ደግሞ አረም ከዛም ደግሞ አጨዳው በምን ሰዓት እንደሚታጨድ ወቅቱን ጠብቆ እንዲታጨድ የማሳየትና የማስተማር ሁኔታ ነው እኔ ወሰድኩኝ። ላይ አርሶ አደሩ እስከ መጨረሻው ድረስ ምርቱን በክላስተር ያመረተ እስከ ገበያ ድረስ የሚያደርስበትን ነገር እና አልፎም እስከ ኩባንያ ድረስ የሚደርስበትን ነገር ለማመቻቸትና በተለይ የሰብል ልማቱን የዚህን በክላስተር ውስጥ የሚሰሩትን የግብዓት ስርጭቱን ያረሙን ሁኔታ ከዛ ባለፈ ሌሎች እንቅስቃሴዎችንም ያው በጋራ ለመስራት ያመች ዘንድ ይሄ ክላስተር አሰራር ለዚህ ተመራጭ ነው ተብሎ ስለሚታሰብ በዚህ በቀበሌው ውስጥ ምናልባት በጤፍ የሸፈነው ማሳ 2730 ሄክታር መሬት ነው። ያው ለማልማት አቅደን ስንንቀሳቀስ የነበረ ይሄንንም ለመሸፈን የቻልንበት ሁኔታ አለ። በጤፍ ይሄን ሸፍነናል። ምናልባት የምናገኘው ምርት 780 ሺህ ኩንታል እናገኛለን ብለን ነው አቅደን እየተንቀሳቀስን ያለ ነው። የገበሬ ባህል ስናካሄድ በዋናነት በክላስተር ጤፍ ሲዘራ ወይም ደግሞ በክላስተር ሰብል ሲለማ በተመሳሳይ ጊዜ በተመሳሳይ ወቅት ሲሰበሰብ የምርት ብክነት እንዳይፈጠር የአጠቃላይ የክትትልና የድጋፉ ሁኔታ የተሻለ እንዲሆን የተሻለ ምርት እንዲገኝ በማድረግ በኩል ትልቅ አስተዋጽኦ የሚያበረክት ነው ማለት ነው። እዚህ ያየነውን የክላስተር ጤፍ ዘር በሌሎች ቀበሌዎች እንዲሰፋ ለማድረግ አንደኛውና የመጀመሪያው ነው ማለት ነው። እዚህ ላይ ስናለማ ያው በክረምቱ እንደምታስታውስ ውስጥ በተቀናጀ መንገድ አርሶ አደሮቹን እንዲያለሙ በክላስተር እንዲያለሙ በማድረግ እንዲዘሩ ማድረግ የቀበሌ ባለሙያው የወረዳ አመራሩ ሲደግፍ ሲወጣ ሲወርድ የነበረበት ሁኔታ ነው ያለ። በዚህ ልክ ደግሞ እንደምታዩት የተሻለ ቁመና ላይ ነው ማለት ይቻላል ማለት ነው። በአጠቃላይ የመሬት ስፋታችን ወይም ደግሞ የእርሻ መሬታችን 49697 ሄክታር የሚደርስ ነው። ከዚህ ውስጥ 28608 የሚደርሰው በጤፍ ሰብል የተሸፈነ ነው ማለት ነው። የኛ ወረዳ በቋሚነት ዋና ፖቴንሻላችን ጤፍ ነው። ሞስ 70% አካባቢ የሚደርሰው ሰብል በጤፍ የተሸፈነ ነው ማለት ይቻላል ማለት ነው። አጠቃላይ የሁሉም ሰብል ተደምሮ ከ1.3 ሚሊዮን በላይ የሚደርስ ሰብል እናገኛለን ብለን አቀደን እየሰራን ያለበት ሁኔታ ነው ያለ። እኛ በየደረጃ ያለ አመራራችን ትልቅ ርብርብና ጥረት በማድረግ እንዲህ አይነትም ስራ ተሰርቷል ብሎ ይህንን ካየ በኋላ ሰው ለቀጣይ የተሻለ ስራ ከዚህ በበለጠ መንገድ እንዲሰራ ስለፈለግን ነውና ግብርና ተቋሙ በዋናነት የተለየ ትኩረት ሰጥቶ ከአርሶ አደር ምልመላ ጀምሮ እስከ ግብዓት አቅርቦት ድረስ ትልቅ አስተዋጽኦ እንዲደረግ ክትትልና ድጋፉን በዋናነት ወስዷል። በወረዳችን በተለይ በቀጣይም የበለጠ አጠናክረን እንድንሄድበት የሚፈለገው በክላስተር ሁሉም ሰብል እንዲለማ ነው የሚፈለገው። በተለይ ይሄ የምታዩት በክላስተር የተዘራ ጤፍ ነው። ምርጥ ዘር ተጠቅሟል። እንግዲህ አስተራረሱና አጠቃላይ የአረም እንቅስቃሴውም ማነው ስራውም የተሻለ በመሆኑ ነው በጣም ውጤታማና ምርታማ ጤፍ እንዲሆን የተመረጠውና እየጎበኘ ነው ያለ ነው።